እንደምን አምሽታችኋል ክቡራን ተመልካቾች። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ መመራው ጽዮን ዮናስ ነኝ። አብራችሁን ቆዩ። መንግስት በተገበራቸው የሪፎርም ስራዎችና ኢኒሼቲቮች በሁሉም ዘርፎች አመርቂ ውጤቶች የተመዘገበ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የ2018 በጀት ዓመት የሶስተኛው 100 ቀን የስራ አፈጻጸም ግምገማ ምክትል ጠቅላይ ሚኒስትሩና የፌዴራል ተቋማት ከፍተኛ የስራ ኃላፊዎች በተገኙበት የተካሄደ ይገኛል። ዝርዝሩን ሙሉ ቀጠራ ይዘዋለች። ምክትል ጠቅላይ ሚኒስትሩ በመክፈቻ ንግግራቸው ከሀገራዊ ለውጡ በፊት ኢትዮጵያ ያልተጠናቀቀ ሀገረ መንግስት፣ የሀገራዊ መግባባት አለመኖር፣ ፍትሃዊ ያልሆነ የሀብት ክፍፍልና የኢኮኖሚ አስተዳደር ድክመቶች ተብትበው ይዘዋት እንደነበረ ገልጸዋል። በተለይም የፖለቲካ አለመረጋጋትና የኢኮኖሚ ዝቅተኛ ምርታማነት ሀገሪቷ ለከፍተኛ የዕዳ ጫናና ችግር አጋልጧት እንደነበር አስረድተዋል። ከለውጡ ወዲህ ግን መንግስት ግልጽ ራዕይ ሰንቆ ወደ ስራ በመግባቱ በፖለቲካው ዘርፍ ሀገራዊ ምክክር፣ የሽግግር ፍትህ ፖሊሲና የአሳሪ ህጎች ማሻሻያ መደረጉን ገልጸዋል። በኢኮኖሚው ረገድም የሀገር በቀል ሪፎርሙ ውጤት እያመጣ መሆኑን ጠቅሰው ባለፉት 8 ዓመታት በአማካይ የ7.5 በመቶ እድገት መመዝገቡንና ዘንድሮ 10.2 በመቶ እድገት እንደሚጠበቅ ጠቁመዋል። በመንግስት የተቀረጹ እንደ አረንጓዴ አሻራ፣ የስንዴ ልማት፣ የሌማት ትሩፋት መርሃ ግብሮች የምግብ ሉዓላዊነትን ለማረጋገጥ ወሳኝ ሚና እየተጫወቱ ነው ብለዋል። የገበታ ፕሮጀክትና የኮሪደር ልማት ለሀገር ገጽታ መለወጥ፣ ለቱሪዝም ማደግና ለከተሞች ምቹነት ከፍተኛ አስተዋጽኦ ማድረጋቸውንም አንስተዋል። የዲጂታል ኢትዮጵያና የ5 ሚሊዮን ኮደርስ መርሃ ግብሮች የሀገሪቱን የኢኮኖሚ ሽግግር እያፋጠኑ እንደሚገኙ ነው የገለጹት። መሶብ የአንድ ማዕከል አገልግሎትም የመንግስትን አገልግሎት በማዘመን ረገድ ለውጥ ማምጣቱን አንስተዋል። የግብርናው ዘርፍ በዘመናዊ የሜካናይዜሽን ስራ ታግዞ አዳዲስ መልኮችን እየያዘ መሆኑንና የዲጂታል ክፍያ ስርዓትም ባህል እየሆነ መምጣቱን ምክትል ጠቅላይ ሚኒስትሩ ተናግረዋል። በዲፕሎማሲው መስክም ኢትዮጵያ ብሔራዊ ጥቅሟን በማስከበር ከእርዳታ ወደ ንግድና ኢንቨስትመንት አጋርነት መሸጋገሯንና በአፍሪካ ቀዳሚ የውጭ ኢንቨስትመንት መዳረሻ መሆን መቻሏን አመላክተዋል። የፕሮጀክት አስተዳደርን በተመለከተም ከዚህ ቀደም ፕሮጀክቶች የሙስናና የጊዜ መዘግየት ተምሳሌት እንደነበሩ ጠቁመው አሁን ላይ ማንኛውም ፕሮጀክት ሳይገመገምና ሳይጠናቀቅ ወደ አዲስ ስራ የማይገባበት ጥብቅ ስርዓት መዘርጋቱን አረጋግጠዋል። ምክትል ጠቅላይ ሚኒስትር ተመስገን አሁንም እንደ ዋጋ ግሽበትና ዓለም አቀፍ ግጭቶች ያሉ ፈተናዎች መኖራቸው ሳይዘነጉ እነዚህን ለመወጣት የአንድ እቅድ አንድ ሪፖርት ስርዓት ተጠናክሮ መቀጠል እንዳለበት አሳስበዋል። ሀገርን የማገልገል እድል በትውልድ ዘንድ የሚመሰገን የታሪክ አሻራ ለመተው የሚያስችል መሆኑን ገልጸዋል። የነገው ትውልድ በዲጂታል መዝገብ የሚመዘገበውን ታሪካቸውን አይቶ እንዲያመሰግናቸው ዛሬ በትጋትና በቁጭት ሊሰሩ እንደሚገባ ነው ያሳሰቡት። ዘገባ የኢትዮጵያ ዜና አገልግሎት ነው። ከኤሌክትሪክ መኪኖች እስከ ተፈጥሮ ጋዝ ኢትዮጵያ የአረንጓዴ ትራንስፖርት ንቅናቄ እያፋጠነች መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። ኢትዮጵያ የአየር ንብረት ለውጥን የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረት የትራንስፖርት ዘርፉን ወደ ታዳሽ ኃይል የመቀየር ታላቅ ሀገራዊ ንቅናቄ ውጤት እያሳየ ይገኛል። ጀማል የሱፍ ተጨማሪ አለው። ኢትዮጵያ ከነዳጅ ጥገኝነትና ከውጭ ምንዛሪ ጫና ለመላቀቅ በዘርፉ በወሰደችው ቁርጠኛ እርምጃ አውቶሞቢሎችን ሙሉ በሙሉ በኤሌክትሪክ የመቀየር ስራ ጀምራለች። ይህን ተከትሎም በኤሌክትሪክ የሚሰሩ ከባድ የኮንስትራክሽን መኪናዎች ወደ አገር ውስጥ መግባት የጀመሩ ሲሆን ይህም የኢንዱስትሪን ሽግግር አንድ እርምጃ ወደፊት አስጉዞታል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ከኢቢሲ ጋር በነበራቸው ቆይታ እንዳስታወቁት የኢትዮጵያን የተፈጥሮ ጋዝ ለጭነትና ለሕዝብ ማመላለሻ ተሽከርካሪዎች አገልግሎት እንዲውል ለማድረግ እየተሰራ ሲሆን ለዚህም ተግባራዊነት የተሽከርካሪ ግዢ ትዕዛዞች መፈጸማቸው ታውቀዋል። ቀደም ሲል በመኪና ብቻ ይከናወን የነበረው የጭነት ማጓጓዣ ስራ በባቡር ጭምር እንዲደገፍ በማድረግ የባቡር ጭነት ድርሻ ወደ 17 በመቶ ከፍ ማድረግ ተችሏል። ይህም በሎጂስቲክ ረገድ ያለውን ቅልጥፍና በእጅጉ አሳድጎታል ነው ያሉት። ከጭነት አንጻር 13.6 በላይ ሚሊዮን ሜትሪክ ቶን ጭነት ለማጓጓዝ አቅደን በዛው መሰረት የፈጸምን ነው። ይህም ብቻ ሳይሆን የባቡር ድርሻን ከፍ ለማድረግ በሰራነው መሰረት ከዚህ በፊት 15% በልጦ የማያውቀው የባቡር ድርሻ
ባለፉት 9 ወራት 17% ከአጠቃላይ ከተጫነው ጭነት ውስጥ የባቡር ድርሻ 17% የደረሰ የተሽከርካሪ ድርሻ እየቀነሰ ለባቡር ቦታ እየለቀቀ መምጣቱን ይሄ እንደ ጥሩ ስኬት ነው የምናየው። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ባለፉት 9 ወራት የተፈጥሮ ጋዝና ሌሎች የኃይል አማራጮችን በመጠቀም የተደረገው ሽግግር አጥጋቢ ውጤት እያመጣ መሆኑንም ገልጸዋል። ይህ አዲስ አቅጣጫ የፖሊሲ ጉዳይ ብቻ ሳይሆን የኢትዮጵያን ኢኮኖሚ ነጻነት የሚያረጋግጥ መሆኑም ተመላክተዋል። ሽግግሩ የነዳጅ ወጪን በመቀነስ የውጭ ምንዛሪን ለሌሎች ታላላቅ ፕሮጀክቶች ለማዋል፣ የሸቀጦች ዋጋ እንዲረጋጋ፣ በሀገር ውስጥ የሚመነጨውን ታዳሽ ኃይል በአግባቡ ጥቅም ላይ ለማዋል አጋዥ ነው። አውቶሞቢልን በተመለከተ ሙሉ በሙሉ ማለት ይቻላል ወደ ኤሌክትሪክ የተዞረበት፣ አሁን ደግሞ ከኡጋዴን ላይ ኢትዮጵያ የተፈጥሮ ጋዝ ማምረት ጋር ተያይዞ ከባድ የጭነት ተሽከርካሪዎችም የህዝብ ተሽከርካሪዎችም የዚሁ የታዳሽ ኢነርጂ ወይ ደግሞ የተፈጥሮ ጋዛችን ኢትዮጵያ የምታመርተው የተፈጥሮ ጋዝ ተጠቃሚ እንዲሆኑ ብሎም ኢትዮጵያ ከኢነርጂ ጥገኝነት ከውጪ ከምታስመጣው የነዳጅ ጥገኝነት ለመውጣት ትልቅ ስራ ነው የተሰራ ያለው። በዚህም ስኬት አስመዝግበናል። ኤሌክትሪክ የሚጠቀም ገልባጭ የኮንስትራክሽን ከባድ መኪኖች ወደ ኢትዮጵያ መግባት ጀምሯል። ተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችም እንዲሁ የግዢ ትዕዛዞች አሳልፈው በግለሰብም በመንግስት የልማት ድርጅቶችም ግዢ እየተከናወነ ይገኛል። ከዚህ አንጻርም ኢትዮጵያ የሴክተራችን የተሳካ ውጤት አስመዝግቧል። ኢትዮጵያ በታዳሽ ኃይል አጠቃቀም ላይ የጀመረችው ጉዞ ለተቀረው የአፍሪካ ሀገራትም አርአያ የሚሆን ተሞክሮ እየሆነ ይገኛል። የትምህርት ስብራትን በመጠገን ብቁና ተወዳዳሪ ዜጋ ለመፍጠር የባለ ሀብቶች ሚና ከፍተኛ በመሆኑ ሁሉም የነቃ ተሳትፎ እንዲያደርጉ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ ባራሳ ጥሪ ያቀረቡ። ደሊል ቃሲም ያዘጋጀውን ዘገባ ማራማዊት ብጻተ እንደሚከተለው ታቀርባለች። የሲዳማ ክልል ከሆነ በኋላ የትምህርት ስብራትን ለመጠገን በዘመቻ በተጀመረው የሲዳማ ትምህርት ተሃድሶ ፕሮግራም ባለሀብቶች የመንግስት ሰራተኞችና ህዝብ የቅድመ አንደኛ ትምህርት ቤትን ለመገንባት ቃል ገብተው ብዙ ትምህርት ቤቶችን ገንብተው አስረክበዋል። የዚህ አካል የሆነውና ባለታ ወንዶ ወረዳ ቲቲራ ቀበሌ በአቶ ዘሪሁን ቃሚሶ የተገነባው ቃጋ ቅድመ አንደኛ ትምህርት ቤት በሲዳማ ክልል ምክትል ርዕሰ መስተዳድርና ትምህርት ቢሮ ኃላፊ አቶ በየነ ባራሳ ተመርቋል። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ ባራሳ በመድረኩ ባደረጉት ንግግር በገቡት ቃል መሰረት ገንብተው በማስረከባቸው አቶ ዘሪሁንን አመስግነው የትምህርት ስብራትን በመጠገን ብቁና ተወዳዳሪ ዜጋ ለመፍጠር የባለ ሀብቶች ሚና ከፍተኛ በመሆኑ ሁሉም የነቃ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ህጋዊ የሆነ ተቋም መመስረት አለበት ተብሎ የሲዳማ የትምህርት ተሃድሶ ንቅናቄ በይፋ ተጀምሯል፣ በህግ ተቋቁሟል። በዚህም በተደረገው ጥሪ ባለ ሀብቶች ሀብታቸውን አፍሰው ተመሳሳይ ትምህርት ቤቶችን መስራት ችለዋል። የመንግስት ሰራተኞችም ካላቸው ከጎደላቸው ነገር አንስተው 20 የሚሆኑ ትምህርት ቤቶችን ባዋጡት ገንዘብ መስራት ችለዋል። ባለሀብቶች በዛ ያሉ ትምህርት ቤቶችን መስራት ችለዋል። ሁሉም ማህበረሰብ ደግሞ ተሳትፎ በማድረጉ የትምህርት ቤቶች ገጽታ ሊቀየር ችሏል። በዚያን ወቅት ጥሪ ሲደረግ ጥሪውን ሰምተው ምላሽ ከሰጡ በሀሳብ ደረጃም ሀሳቡን ከደገፉ ውስጥ አንዱ ዛሬ ትምህርት ቤትን ሰርቶ አጠናቆ እያስረከበን ያለው ወንድማችን ዘሪሁን ቃሚሶ ስለሆነ ወንድማችንን ዘሪሁን ቃሚሶንና ባለቤቱን አሰማሽን አክብሮት እንድትሰጡልን እንድታመሰግኗቸው ይጠይቃለሁ። በርካታ ባለሀብቶች ቃል ገብተው ቃላቸውን ፈጽመዋል። ቃል ገብተው ቃላቸውን ያልፈጸሙም ደግሞ አሉ። በዛሬው ዕለት ዳግም ጥሪ ማድረግ ይፈልጋለሁ። ተመሳሳይ ስራ ለመስራት ቃል ገብታችሁ ያልፈጸማችሁ ባለሀብቶቻችን ይህንን መልካም ተግባር ስማችሁን እስከ ወዲያኛው የሚያስጠራውን ይህንን በጎ ተግባር ለመፈጸም ወደ ኋላ እንዳትሉና ቶሎ ብላችሁ የገባችሁትን ቃል ለህዝብ እንድትፈጽሙ በዚሁ አጋጣሚ ጥሪ ማስተላለፍ ይፈልጋለሁ። በተገነባው ትምህርት ቤት መንግስት የትምህርት ጥራት የሚያረጋግጡ ስራዎችን እንደሚሰራ የገለጹት ኃላፊው ሌሎችም ባለድርሻ አካላት መጠበቅና መከታተል እንደሚገባቸው ተናግረዋል። ሁሉም ባለድርሻ አካላት የሚጠበቅባቸውን እንድትወጡና አስፈላጊውን ሁሉ ትብብር አድርገን ትምህርት ቤቶቻችንን ቀይረን
እንዲህ አይነት ውብ ትምህርት ቤቶችን ለህፃናት አስረክበን መልካም ዜጋ ብቁ ዜጋ የሚፈጠርበትን እድል ማስፋት የመንግስት አቅጣጫ የመንግስት እቅድም ህልምም ስለሆነ ለዚህ ህልም ተጋሪ እንድትሆኑና የሚጠበቅባችሁን እንድትፈጽሙ ለሁላችሁም ጥሪ ማድረግ ይፈልጋለሁ። በምረቃው ስነ ስርዓት ላይ ባለሀብቱ አቶ ዘሪሁን ቃሚሶ እንደተናገሩት ትምህርት ቤቱን ለመገንባት የመንግስት ጥያቄና በዘርፉ እየታየ ያለው ስብራት ቁጭት ፈጥሮባቸው ነው። ይህን ስብራት ለማስተካከል ያው ቅድመ መደበኛ መጀመር፣ ፊደል ለይቶ እንዲገቡ ማድረግ፣ ቋንቋዎችን መጨመር መንግስት የያዘው አቅጣጫ ስለሆነ ይሄን እየደገፍን ያለ ነው። እጅግ በጣም ደስተኛ ነኝ። ብዙ እዚህ ትምህርት ቤት ላይ አሁን እኔ ያስጀመርኩት ነገር ላይ እድሜ እስካለ ድረስ ብዙ ነገር መስራት ፈልጋለሁ። ከዚህ ጀምሮ የሚወጡ ልጆች ምሳሌ እንዲሆኑ ይፈልጋል። ስለዚህ ይሄን እያደረግን አገር እንዲገነባ እንሰራለን ማለት ነው። ትምህርት ቤቱን ለመገንባት ከ12 ሚሊዮን ብር በላይ ወጪ መደረጉን የገለጹት አቶ ዘሪሁን ለትውልድ የሚጠቅምና ስም የሚያስጠራ ስራ መስራት እንደሚያስፈልግ አሳስበዋል። ባለሀብቶችም እንደዚሁ ትምህርት ቤት እያሰሩ መንግስትም እያሰራ ባለው ልጆቻቸውን ከ4 ዓመት ጀምሮ ወደ ትምህርት ቤት በመላክ ከስር ጀምሮ ተቀርጸው እንዲያድጉ ማድረግ አለበት። ይሄን እንደ እድል ነው አሁን የመጣውን ነገር የቀጣይ ትውልድ እንዳይበላሽ እንደ ድል መጠቀም ያለበት የሚል ነገር አለ። በደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊታሞ በበኩላቸው በዞን ደረጃ በትምህርት ተሃድሶ ላይ በትኩረት እየተሰራ እንደሚገኝ ጠቅሰው በዚህም በባለሀብቶች በመንግስት ሰራተኞችና በህዝብ ተሳትፎ 22 ትምህርት ቤቶች መገንባታቸውን አብራርተዋል። በዞኑ በተመረጠው ቦታ ላይ ጥራቱን የጠበቀ ትምህርት ቤት ገንብተው የሰጡት ባለሀብቱና ቤተሰቡን አመስግነው ሌሎችም በመሰል ተግባሮች ላይ እንዲሳተፉ ጥሪ አቅርበዋል። ክራሳቸው ከ2 ሚሊዮን በላይ የገመተው ገንዘብ በማውጣት ነው ይሄን ትምህርት ቤት የገነቡት። ለዚህ በዞኑ አስተዳደር ስም ብዙ ምስጋና ነው ያለን፣ እናመሰግናቸዋለን። ሌላ ደግሞ እንደሱ ያሉ ሌላ ባለሀብቶችም እየሰሩ ነው የሚገኙት፣ እነሱን እናመሰግናቸዋለን። ሌሎች ቃል የገቡ አሁንም ያልጀመሩ ስላሉ እነሱም ይሄ በጎ ስራ ገንዘብ ያልፋል፣ እድሜም ያልፋል። ስለዚህ የማያልፈው ደግሞ ለትውልድ የምንሰራው ስራ ቅርስ ነውና ለዚህ ስራ ቃል ገባቶችን ተፈጽሙ የሚል መልእክት ነው የሚኖረኝ። ማህበረሰቡ የሚጠበቀው እንግዲህ የትምህርት ስብራትን ለመጠገን ተማሪዎች ትኩረት ሰጥተው እንዲማሩ ትምህርት ቤት ከመላኩ ባሻገር ምን ተመራችሁ መጣችሁ ከዛ በኋላ ደግሞ እንዲያጠኑ እና ውጤት እንዲያመጡ የምክር አገልግሎት ያስፈልጋል። አንዳንድ የአካባቢ ነዋሪዎችም የተሰጣቸውን ትምህርት ቤት በደስታ በመቀበል አስፈላጊውን ክትትልና ድጋፍ የማድረግ ድርሻቸውን እንደሚወጡ ተናግረዋል። 7ኛው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ ትኩረት ተሰጥቶ እየተሰራ መሆኑን የሲዳማ ክልል ፖሊስ ጠቅላይ መምሪያ ኮሚሽን ገለጸ። ኮሚሽኑ በ7ኛው ሀገራዊ ምርጫ ዙሪያ ከባለድርሻ አካላት ጋር የቅድመ ዝግጅት ውይይትን አድርጓል። ኤርሚያስ ሳምባቶ ዝርዝር አለው። 7ኛ ሀገራዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ እየተሰራ መሆኑን የሲዳማ ክልል ፖሊስ ጠቅላይ መምሪያ ኮሚሽን ኮሚሽነር ተስፋዬ ዴቢሶ ተናገሩ። ኮሚሽኑ 7ኛ ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከባለድርሻ አካላት ጋር የቅድመ ዝግጅት ውይይት ያደረገ ሲሆን ምርጫው ከመቃረቡ አስቀድመው ከማህበረሰቡ ጋር የመግባባት ውይይት እንደተደረገም ኮሚሽነር ተስፋዬ ዴቢሶ ተናግረዋል። የህዝቡን ሚና በተለይም የወጣቱን ሚና፣ የምሁራን ሚና፣ የሚዲያን ሚና፣ የጸጥታ ኃይሉን ሚና በሚያሳይ መልኩ ነው። ምኑ ጋር ነው የምንቀናጀው፣ የሚያገናኘን ስራ ምንድነው፣ ከማን ጋር ነው የሚያገናኘን የሚል ነገር የሚያሳይ እቅድ አለን። በዚህ እቅድ መሰረት ያው ህዝቡን አዌር የማድረግ በምርጫ ወቅት ህግን አክብሮ ማንም ዜጋ መንቀሳቀስ እንዳለበት፣ ህዝቡ ራሱን አካባቢውን መጠበቅ እንዳለበት፣ በምርጫ ምክንያት የተለያዩ ግርግሮችን ለመፍጠር የሚፈልጉ ኃይሎችን ነቅቶ የመጠበቅ ስራ፣ ከተሞችን በተለይ ወጣቱ ክፍል የራሱን ደህንነት የከተሞቻችንን አጠቃላይ የክልላችንን ሰላም መጠበቅ እንዳለባቸው በቅርበት እየተመካከርን እየተወያየን እየሰራን ነው። ምርጫው እየተቃረበ ሲሄድ ልዩ ልዩ መድረኮችን ፈጥረን የመግባባት የውይይት መድረኮችን እናደርጋለን። አሁንም እያደረግን ነው። ምርጫው ሰላማዊና ደህንነቱ የተጠበቀ እንዲሆን በቂ የሰው ኃይል በማሰማራት በጋራ እየተሰራ መሆኑን ተናግረው ምርጫውን ሰበብ በማድረግ የሚንቀሳቀሱ አንዳንድ ኃይሎችን ህብረተሰቡ ለይቶ ለህግ አሳልፎ እንዲሰጡም ኮሚሽነሩ አሳስበዋል። ሰው ኃይል ዝግጅት፣ በስልጠና የማብቃት፣ በአደረጃጀት የማብቃት ዛሬ የሰራነው ስራም የዛ አካል ነው። ከዛ የግብአት ዝግጅት
ከባለድርሻ ጋር በጋራ የሚሰሩ ስራዎችን የመለየትና ቦታ የማስያዝ ዝግጅት ያደረግን ነው። ስጋቶችን ቀድሞ መለየት፣ በተለዩ ስጋቶች ላይ ከአሁኑም ጀምሮ መስራት፣ ስጋቶችን ወደ በጎ የመቀየር ስራ እየተሰራ ነው ያለው። የውይይቱ ተሳታፊዎች በበኩላቸው በምርጫው ጊዜ የሚፈጠሩ የደህንነት ስጋቶችን ለመከላከል አስፈላጊውን ዝግጅት መጨረሳቸውንና ከህብረተሰቡ ጋር በጋራ በመሆን በገለልተኝነት እንደሚሰሩም ተናግረዋል። ፖሊስ ሰላምን የማስከበር ተልዕኮ አለው። በምርጫ ጊዜም ሆነ ከምርጫ በፊትም የፖሊስ ዋናው ተግባር ወንጀል እንዳይከሰት መከላከል፣ ተፈጽሞ ሲገኝ ምርመራ ማጣራትና ቀድሞ በማወቅና በመረጃ በተደገፈ ሁኔታ ወንጀልን መከላከል ነው። ስለዚህ ፖሊስ አሁን በዚህ ጊዜ ከምርጫ ጋር በተያያዘ የተደራረቡ ኃላፊነቶች ናቸው ያሉት። በተለይ አሁን ተፎካካሪ ፓርቲዎች እንደ ፓርቲ የራሳቸውን ፖሊሲና አጀንዳዎች ጉዳይ ላይ ሊወዳደሩ ይችላሉ። እኛ እንደ ፖሊስ ግን ሁሉንም ፓርቲ ያማከለ ፖሊሳዊ ስራችንን በመስራት አንደኛ ተፎካካሪ ፓርቲዎችም ምንም አይነት ጸጥታ ስጋት እንዳይኖራቸው፣ በተለይ ከየትኛውም አንጻር የደህንነት ስጋት እንዳይኖራቸው የሚሰጡ ተልዕኮችንም እኛ በአግባቡ ተቀብለን ማህበረሰቡን አመኔታ ያለው በተለይ ፖሊስ ላይ አመኔታ ያለው ማህበረሰብ እንዲፈጠርና ከምርጫ ጋር በተያያዙ ጉዳዮች ቁሳቁስ ሲጓጓዝ ቁሳቁስ ጥበቃ ከማድረግም አንጻር በተለይ ጎዳና ላይ የሚደረጉ የምርጫ ቅስቀሳዎች ጊዜ በማጀብ ከዛ ባሻገር የምርጫ ዕለትም ጭምር የኛ ሚና ከፍተኛ ነውና ምርጫው ሰላማዊ እንዲሆን ስኬታማ እንዲሆን ምንድነው ከፖሊስ የሚጠበቀው የሚለውን ራሳችን እያዘጋጀን ወደ ታች በማውረድ ህዝቡ በሰላም ወጥቶ በሰላም እንዲመለስ ከዚህ በፊትም ያለፉ ምርጫ ተሞክሮች ብዙ ተሞክሮች ስላለን በዛ ተሞክሮ መሰረት ምርጫ ቀን ምንድነው የሚጠበቅ፣ ከምርጫ በኋላ ምንድነው ማድረግ ያለብን፣ ከምርጫ በፊትስ ምንድነው መዘጋጀት ያለብን ራሳችን የሚባለውን መዘጋጀት አለብን ራሳችንና በምርጫ ወቅት የሚደረጉ ነገሮች ምንድናቸው፣ ፖሊስ እንደ ህግ አስከባሪ አካል ምንድነው ማድረግ ያለበት የሚለውን አንስተናል። ከምርጫ በኋላስ ምን ስጋቶች ይኖራሉ፣ ያንን እንዴት መቋቋም እንችላለን የሚለውን በስፋት ተነጋግረን በምርጫውን በቆራጥነት ለማስፈጸም ቃል ገባንበት ሁኔታ ነው ያለውና ዝግጅቱ ባጭሩ ይህን ይመስላል። በበጀት ዓመቱ በሲዳማ ክልል 20 ሚሊዮን የዶሮ ጫጭቶችን ለማህበረሰብ ክፍሎች ለማዳረስ እየሰራ እንደሚገኝ የእንስሳት ሀብት ልማት ቢሮ አስታወቀ። በሰሜናዊ ሲዳማ ዞን በሐዋሳ ዙሪያ ወረዳ የአንድ ቀን የዶሮ ጫጭቶችን እያሳደጉ ያሉ ማህበራትን የስራ እንቅስቃሴ ባለድርሻ አካላት ጎብኝተዋል። ይስሐቅ ፍቅሩ ዝርዝሩን ይዞታል። በሰሜናዊ ሲዳማ ዞን በሐዋሳ ዙሪያ ወረዳ የአንድ ቀን የዶሮ ጫጩት እያሳደጉ ያሉትን ማህበራት የስራ እንቅስቃሴ የባለድርሻ አካላት ጎብኝተዋል። በጉብኝቱ ላይ የተገኙት የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና እንደተናገሩት በክልሉ የቤተሰብ ብልጽግና ለማረጋገጥ ከተጀመሩ ሰፋፊ ስራዎች አንዱ የዶሮ እርባታ ነው። ለዚህም ባለፉት ዓመታት በአንድ ቀን ጫጩት እንዲሁም በ48 ቀን ጫጩትና በቀይብ ዶሮ ስርጭት ረገድ ሰፋፊ ስራዎች ተሰርተዋል ብለዋል። ዶሮ ስራ እንደ ክልል ከፍተኛ ሽፋን ሰጥተን የምንሰራው ባለፉት 7 ዓመታት ትሬንዱን ስናይ በየአመቱ በጣም በብዙ ሚሊዮን እየጨመረ የመጣበት የነበረበት ነው። በዚህ አመት ላይ 20 ሚሊዮን ለማሰራጨት ያቀድ ነው። 2 ማዕከላትን አይተናል። አንድ ቀን ጫጩት ወስዶ አሳድጎ ለማህበረሰብ ዲስፓች የሚያደርጉ በጣም ከፍተኛ የጫጩት ቁጥር የያዙ ኢንተርፕራይዝ እና ማህበራትን ያየነውና ካየንበት ሁለቱም ማዕከል ላይ በጣም ብዙ ጫጩት ያለበትና አያያዙም በጣም ጥሩ እንደሆነ ያየነው። በዚህም በጀት ዓመት 20 ሚሊዮን ለማሰራጨት የተሰራ እንደሆነ የተናገሩት ኃላፊው የአንድ ቀን ጫጩት እያሳደጉ ያሉትን ሂደትና የዶሮ ምግብ ማቀነባበሪያውን በወረዳው ማየት መቻላቸውን ተናግረዋል። ሐዋሳ ዙሪያ ላይ አንድ ማቀነባበሪያ በኢንተርፕራይዝ የተዘራጀ 15 ወጣት የያዘ ማዕከል ስላለ እሱም ምን ደረጃ ላይ ነው የሚለውንም ጉብኝት እያደረገን ነው። እዚህ ጋር መተን ስናይ ባለፉት ወራት ላይ ማሽን ብልሽት ስለነበረ ስራ ሳይጀምር የቆየውን ማሽኑ አሁን ተጠግኖ
ሙሉ ግብዓት ቀርቦ ፕሮሰስ ማድረግ ጀምረዋል። አካባቢ ማህበረሰብ መጠቀም ጀምረዋል። እዚህ አካባቢ ያለው ማህበረሰብም ብቻም ሳይሆን ሌሎች አጉራባች ወረዳዎችን መጠቀም የሚችሉበት የዶሮ የወተት ላሞች ለድለባ የሚሆን መኖ አክሰስ እዚሁ ሀዋሳ ዙሪያ ዶሮ ወረዳ ላይ ስላለ አካባቢ ላይ ያሉ ሰዎችን መጠቀም እንደሚችሉ ያው ያለው አቅሙ ምንድነው የሚለውንም ታሳቢ በማድረግ ለማየት ነው የመጣ ነው። በአሁኑ ሰዓት ከሌሎች ቦታዎች ለማምጣት የነዳጅ እጥረት አለ፣ አንዳንድ የትራንስፖርት ችግርም ስላለ እዚሁ እኛ አካባቢ ያለው አቅም ምን ያክል ተጠቃሚን ማስተናገድ የሚችል ነው የሚለውንም ጭምር ለማየት ስለመጣን አንድ ሁለት ወረዳዎች ከዚህ መጠቀም እንደሚችሉ ነው አቅማችን ያየ ነውና የሰሜናዊ ሲዳማ ዞን የገጠር ልማት መምሪያ ኃላፊ አቶ ዱሬሳ ሊዳሞ በበኩላቸው በዞኑ ያለውን የእንስሳት ልማት እምቅ አቅም በመጠቀም የማህበረሰቡን የቤተሰብ ብልጽግና ለማረጋገጥ በዶሮ እርባታ ላይ በተለይም የዶሮ መንደሮችን ለማደራጀት ትኩረት ተሰጥቶ እየተሰራ እንደሆነም ተናግረዋል። 4.8 ሚሊዮን ዶሮዎችን ለማዳረስ ነው ግብ ጥለን የገባ ነው። አሁን ያለንበት የ9 ወር አፈጻጸም ስናይ 4.5 ሚሊዮኑን ማዳረስ ይችላል። ለዚህም የሚያሳድጉ ወደ 76 የሚሆኑ ማህበራትና ኢንተርፕራይዞች አሉን። ሀዋሳ አሁን ዛሬ 2 ኢንተርፕራይዞችን ነው ጉብኝት ያካሄድነው። አንድ ቀን ጫጩት የሚያሳድጉ ከ62,000 በላይ የሚሆኑ ጫጩቶችን በጥሩ እድገት ላይ ያሉትን ማየት ይችላል። 417 መንደሮችን አቅደን አንዱ መንደር 60 አባላትን የሚይዘው ወደ 25,020 ቤቶችን ገንብተን ዶሮን በመንደር ለማሰራጨት ካቀደነው ውስጥ ከ22,000 ቤቶች በላይ ገንብተን መንደርም በ100% አደራጅተን ወደ ስራ ገብተን ጥሩ ስራ ነው እያካሄድን ያለነውና የአንድ ቀን ጫጩት ማሳደግና እንዲሁም የ48 ቀን ጫጩቶችን መረከብ ላይ በተደራጁ ማህበራት ከተሰሩት በእለቱ እስከ ጫጩቶችን የሚያሳድጉ አንድ ማህበርና አንድ ኢንተርፕራይዝ ለመጎብኘት ተችሏል ያሉት የወረዳው ዋና አስተዳዳሪ አቶ ደሳለኝ ደምሴ ምጥን የዶሮ ምግብ ማቀነባበሪያው ከወረዳ አልፎ ለሌሎች እስኪተርፍ እየተሰራ እንደሆነ ተናግረዋል። አሁን 9ኛ ወር ላይ ነው አለነው። በአመቱ ከያዝነው እቅድ በላይ ማሳካት ችለናል። 635 ሺህ ጫጩት ለማሳደግ አስበን 640 ሺህ በላይ ማሳደግ ችለናል። ይሄ አልቆመም፣ እስከ አመቱ መጨረሻ ይቀጥላል። ያው በየተርሙ በየ45 ቀኑ ስለሚገባ እንግዲህ ይሄ ምንድነው ልዩ ትኩረት ሰጥተን እየሰራን መሆኑን ያሳያል። እሱ ብቻ ሳይሆን 936,048 ቀን ዶሮ ቀብና ኮክን ለማሰራጨት ያቅደን ከቅዱ በላይ ከ100% በላይ ማሳካት ችለናል በ9 ወር ውስጥ። ይህን ደግሞ አርሶ አደሩ አውቆ ጥቅሙ ገብቶት እየሰራ ያለበት ሁኔታ አለ። በእለቱ የጋሎ አርጊሳ ማህበር የአንድ ቀን ጫጩት በማሳደግ 28ኛ ቀን ያደረሱት ሲሆን ለዚህም 30 ሺህ ጫጩቶች ያሉበት ደረጃ ለሌሎች ተሞክሮ እንደሚሆን ተገልጸዋል። መንግስት ያስቀመጠውን ከውጭ የሚገባ ምርት በሀገር ውስጥ የመተካት ስራ በትኩረት ለመስራት የኢንተርፕራይዞች አስተዋጽኦ ከፍተኛ መሆኑ ተገለጸ። ይህ የተገለጸው በሰሜናዊ ሲዳማ ዞን የወንዶ ገነት ከተማ አስተዳደር ስራ ሰራተኛና ቴክኖሎጂ ልማት ጽህፈት ቤት በ2018 በጀት ዓመት የኢንተርፕራይዞች ባዛር የንቅናቄ መድረክ በይፋ ባስጀመረበት ወቅት ነው። ተጨማሪ ያለን ሀገራችን ኢትዮጵያ ከሌሎች የውጭ ሀገራት የተለያዩ ምርቶችን ወደ ሀገር ውስጥ ለማስገባት በርካታ መዋለ ንዋዮችን ትከፍላለች። ይህን ለማስቀረት ያለመ በሀገር ውስጥ ምርት የመተካት ስራ የራስንና የቤተሰብን ብልጽግና ከማረጋገጥ አኳያ አይነተኛ ሚና ይጫወታል። መንግስት ያስቀመጠውን ከውጭ የሚገባ ምርት በሀገር ውስጥ የመተካት ስራ በትኩረት ለመስራት የኢንተርፕራይዞች አስተዋጽኦ ከፍተኛ መሆኑን የሰሜናዊ ሲዳማ ዞን የፓርቲ ጽህፈት ቤት ኃላፊ አቶ አበበ ይታደጉ ገልጸዋል። እንደ መንግስት እቅድ ተይዞ የተሰራበት ያለው አንዱና ዋናው ከውጭ የሚገባውን ምርት በአገር ውስጥ ተመርቶ በተኪ ምርት ለመተካት ነው ታቅዶ የተሰራ ያለው። በዚህ ሁኔታ ወጣቶቹ በማህበር ተደራጅተው በሶስቱም በኢንዱስትሪ በአገልግሎትና በግብርና ተደራጅተው ህይወታቸውን ለውጠው አገራችንን እንደ መንግስት ግብ ተይዞ የተሰራ ያለው የጋራ ብልጽግናና የቤተሰብ ብልጽግና ለማረጋገጥ ለሚሰራው ስራ
ትልቅ አስተዋጽኦ እያደረገ ያለ ዘርፍ ነው። በዚህ ሁኔታ እንደ ወንዶ ገነት ወረዳ ከፍተኛ ስራ እየተሰራ ነው ያለው። ወጣቶች በማህበር ተደራጅተው ጥቂት ቆጥበው የብድር አገልግሎት በመውሰድ የተለያዩ ዘርፎች ላይ በኢንተርፕራይዞች በመዋቀር የስራ ዕድል እየፈጠሩ መሆናቸውን የገለጹት የወንዶ ገነት ከተማ አስተዳደር ከንቲባ ኢንጂነር ተመስገን ተረፈ ናቸው። ውጪ ካለው ገበያ በቅናሽ ዋጋ እንዲያቀርቡ ነው ያደረግነው። ኢንተርፕራይዞቻችን በእርግጥ በራሳቸው መሸጫ ቦታ ላይ በዝቅተኛ ዋጋ ነው እያቀረቡ ያሉት። የተደራጁበትም አንዱ ዓላማ የገበያን በማረጋጋት ሂደት ውስጥ የተለያዩ በተለይ በግብርና ዘርፍ በአገልግሎት የተደራጁት አነስተኛ እና ጥቃቅን በሚባል ደረጃ ከዚህ በፊት ውጪ ላይ ተደራጅተው ከሚሰሩ የተሻለ ዋጋ ዝቅተኛ ዋጋ በማቅረብ ህዝባችንን እንዲያገለግሉ ነው አንዱ ዓላማ። በዛ መሰረት ማህበረሰቡም አነስተኛ ዋጋ ስለሚቀርብ እዚህ ሼድ ውስጥ ገብተው አሁን ጀምረዋል። እንግዲህ ዛሬ ነው የተከፈተው፣ ለ3 ቀን ነው የሚቆየው። ማህበረሰቡም አሁን በጥሩ ሁኔታ እየጎበኘ ነው ያለው። ጉብኝት ብቻ ሳይሆን እየሸመተም ነው ያለው። አነስተኛ ዋጋም ስለሆነ የተሻለ አማራጭ በመሆኑ እየሸመተ ይገኛል። ባዛሩ ለህብረተሰቡ ምርትን በአነስተኛ ዋጋ ከማቅረብ በዘለለ ኢንተርፕራይዞቹ እርስ በርሳቸው የገበያ ትስስርና ልምድ ልውውጥ የሚያደርጉበት መሆኑን የስራና ሰራተኛ ቴክኖሎጂ ዘርፍ ጽህፈት ቤት ኃላፊ ዮሴፍ ያሞ ገልጸዋል። ያው ባዛሩ ነባር ኢንተርፕራይዞችና በዚህ ዓመት የተደራጁ ኢንተርፕራይዞች ምርታቸውን ገበያ ላይ አቅርበዋል። በኢንዱስትሪ ዘርፍ፣ በግብርና፣ በወተት፣ በማር፣ ሌሎች በአልባሳትና ሌሎች በቆዳና በቆዳ ውጤቶች ሁሉም ያመርቱትን ምርት ገበያ ላይ አምጥተዋል እና ሰፊ ባዛር ያካሂደናል። ያው ባዛራችን ወደ 40 ኢንተርፕራይዞች ተሳትፈዋል። በዚህ በዛሬው ቀን ጥሩ እንቅስቃሴና ጥሩ ንቅናቄ አድርገናል። ይህ ባዛር 3 ቀን ይቆያል። ከዛሬ ቀን ጀምሮ እስከ 3 ቀን ገበያ ላይ ይቆያል። ስለዚህ ገበያም ያላችሁ ኢንተርፕራይዞቹ ዋናነቱ ይሄ የታሰበው ገበያ ትስስር ነው። የከተማችን ሸማቾች በዚህ በእኛ ኢንተርፕራይዞች የተመረቱ ምርቶችን መጥቶ መገበያየት በቀላል ዋጋ በግልጽ ዋጋ ደግሞ ትዕዛዝ መስጠትም ከፈለጉ በዚህ ትዕዛዝ አቅራባችሁ በሚያውቁት ኢንተርፕራይዞች መጥተው እንዲገዙና ትዕዛዝ እንዲሰጡ ጥሪያችንን እናቀርባለን። የተለያዩ ምርቶችን በማቅረብ ለራሳቸው የስራ ዕድልን ለህብረተሰቡም የሚፈልገውን ምርት እያቀረቡ መሆናቸውን ኢንተርፕራይዞቹ ገልጸዋል። አሁን ይህንን አመት ነው የተደራጀ ነው። የቆዳና የቆዳ ውጤቶችን ነው የመጣሁት። ሸበጦች፣ የወንድ ጫማ ቆዳ ጫማዎችና ቦርሳዎችንም እንሰራለን። ባህላዊ እቃ ቆሬ አለ፣ ሰፌድ አለ፣ ገሬሬ አለ፣ ሶሮ አለ፣ እጅ ስራ አለ፣ አገልግል አለ። ኢንተርፕራይዝ ተደራጅተን ይዘን የመጣ ስራውን ከጀመርኩኝ ማለት ነው 4 አመቴ። ዋጋቸው ተመጣጣኝ ነው፣ ሰውን በማይጎዳ መልክ ነው። ዋሽንግተን ቴህራንን በመደበኛው ወታደራዊ መንገድ ተጠቅማ አፈራርሳታለች ሲሉ የአሜሪካው ፕሬዝዳንት ገለጹ። ፕሬዝዳንት ዶናልድ ትራምፕ ኢራንን በኒውክሌር መሳሪያ የማጥቃትን ሁኔታ የሰረዙ ሲሆን በአንጻሩ ግን ለ2 ሳምንታት በቆየው የተኩስ አቁም ወቅት ቴህራን ተመሳሳይ ትጥቋን በድጋሚ ሳታደራጅ አልቀረችም የሚል ጥርጣሬያቸውን ገልጸዋል። ማራማይት ብጻተ የዚህን ዜና ዘገባ ይዘዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ የማጥፋት ዛቻቸው የኒውክሌር መሳሪያን ለመጠቀም ዝግጁ መሆናቸውን ያሳያል ወይ ሲል ለጠየቃቸው ጋዜጠኛ ሞኝነት ነው የሚል ቁጣ አዘል ምላሽ ሰጥተዋል። ሐሙስ ዕለት በዋይት ሀውስ በተካሄደው በዚሁ የቃላት ልውውጥ አንድ ጋዜጠኛ ትራምፕ ባለፈው ሚያዝያ 7 ቀን ቴህራን ቅድመ ሁኔታዎችን ካልተቀበለች ሙሉ ስልጣኔው ዛሬ ምሽት ይጠፋል፣ ዳግመኛም አይመለስም ሲሉ ያስጠነቀቁትን ንግግር አስታውሷቸዋል። ይህ የትራምፕ ንግግር በወቅቱ ዓለምን ወደ ፍጻሜ የሚነዳና የዘር ማጥፋት ወንጀልን የሚቀሰቅስ በሚል በብዙዎች ተኮንኖ ነበረ። ፕሬዝዳንቱ ለቀረበላቸው ጥያቄ ሲመልሱ እንዲህ ያለ የሞኝ ጥያቄ ለምን ይጠየቃል? ያለ ኒውክሌር መሳሪያ በተለመደው ወታደራዊ መንገድ ክፉኛ አፈራርሰናቸው እያለ ለምን የኒውክሌር መሳሪያ እጠቀማለሁ? በፍጹም አልጠቀምም ካሉ በኋላ የኒውክሌር መሳሪያ በማንም አካል ጥቅም ላይ ሊውል አይገባም ሲሉ አክለዋል። ፕሬዝዳንቱ አጋጣሚውን አሜሪካ በኢራን ላይ ስላደረሰችው ወታደራዊ የውድመት መጠን በድጋሚ በማጋነን የተጠቀሙበት ሲሆን ቴህራን በተኩስ አቁም ስምምነት ወቅት ዳግም ለመታጠቅ የምታደርገው ማንኛውም ሙከራ አስፈላጊ ሆኖ ከተገኘ በአንድ ቀን ውስጥ ሊመታ እንደሚችል ገልጸዋል።
አክለውም አሁኑኑ ስምምነት ላይ መድረስ እንደሚችሉ የገለጹት ፕሬዚዳንት ትራምፕ ነገር ግን የሚፈልጉት ስምምነት ለዘላቂነት የሚቆይ እንዲሆን መሻታቸውን ተናግረዋል። ፕሬዚዳንት ትራምፕ በጉዳዩ ላይ ያላቸውን አቋም ሲያብራሩ እኔ የምፈልገው ምርጡን ስምምነት ለማድረግ ነው። አሁኑኑ ስምምነት ላይ መድረስ እችል ነበር፣ ነገር ግን ያንን ማድረግ አልፈልግም። የምሻው ዘላቂነት ያለው ስምምነት እንዲሆን ነው ብለዋል። ዋሽንግተን ከኢራን በኩል የተደራጀ የውል ጥያቄ ትቀበላለች በሚል ተስፋ የተኩስ አቁም ስምምነቱን ባሳለፍነው ሳምንት ላልተወሰነ ጊዜ አራዝማለች። ይሁን እንጂ ከእስላማዊ ሪፐብሊክ ጋር የሚደረጉ ተከታታይ ውይይቶች በመቀዛቀዛቸውና በሆርሙዝ የባህር ሰርጥ አካባቢ ውጥረቶች በመቀጠላቸው አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ እንደቀጠለች ነው። በተጨማሪም ትራምፕ ጦርነቱን ለማቆም የተቋረጠ የጊዜ ገደብ እንደሌለ ግልጽ አድርገዋል። ረቡዕ ዕለት ለፎክስ ኒውስ በሰጡት መግለጫ ምንም አይነት የጊዜ ገደብ የለም ያሉ ሲሆን ሐሙስ ዕለት ደግሞ ተቺዎቻቸው በውሳኔ አሰጣጥ ላይ ጫና እንዳያደርጉባቸው አሳስበዋል። በሌላ በኩል የኢራን ወታደራዊ ኃይል ከአሜሪካ ጋር እስከ መጨረሻው ድል ድረስ ለመዋጋት ዝግጁ መሆኑን አስታውቋል። የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባግኸር ጋሊባፍ በበኩላቸው አሜሪካ የድርድር ሂደቱን ወደ የእጅ መስጫ ጠረጴዛ ለመቀየር እየሞከረች ነው ሲሉ ወንጅለዋል። አፈ ጉባኤው አክለውም ድርድርና የተሟላ የተኩስ አቁም ትርጉም ሊኖራቸው የሚችለው በባህር ላይ የተጣለው እገዳ እስካልተጣሰ ድረስ ብቻ መሆኑን ገልጸዋል። ጋሊባፍ ሐሙስ ዕለት በኤክስ ገጻቸው ላይ ባሰፈሩት መልእክት በወታደራዊ ጥቃት ግባቸውን ማሳካት አልቻሉም፣ በማስፈራራትም ቢሆን አይሳካላቸውም፣ ብቸኛው የመፍትሄ መንገድ ለኢራን ሕዝብ መብት እውቅና መስጠት ነው ብለዋል። መረጃውን ከአርቲ ከቲአርቲ ወርልድና ከፎክስ ኒውስ አገኘ ነው። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዘገባዎችን ይህን ይመስላሉ። ከኛ ጋር ስለነበራችሁ እናመሰግናለን። ዜናዎቹን እየመራው ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። መልካም ምሽት።